በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 5 በዚህች ቀን የክቡራንና የአበይት አባቶቻችን ሐዋርያት የቅዱስ ጴጥሮስና የቅዱስ ጳውሎስ የሰማዕትነታቸው መታሰቢያ ነው። ይህም ቅዱስ ጴጥሮስ ከቤተ ሳይዳ ነበር፣ አሳ አጥማጅም ነበር። ጌታችንም ከተጠመቀባት ዕለት ማግስት አግኝቶ መረጠው። ከእርሱ አስቀድሞም ወንድሙ እንድርያስን አግኝቶ መረጠው። መድኃኒታችንንም እስከ መከራው ጊዜ ሲያገለግለው ኖረ። ፍጹም ሃይማኖት ለጌታውም ቅናትና ፍቅር ነበረው። ስለዚህም በሐዋርያት ሁሉ ላይ አለቃ አድርጎ ሾመው። ጌታችንም ሰዎች ማን እንደሆነ ማንም እንደሚሉ ስለራሱ በጠየቃቸው ጊዜ ሌሎቹ ኤርምያስ ይሉሃል፣ ወይም ኤልያስ ወይም ከነቢያት አንዱ ነው ይሉሃል አሉት። ቅዱስ ጴጥሮስ ግን የሕያው እግዚአብሔር ልጅ ክርስቶስ አንተ ነህ አለ። ጌታችንም የሃይማኖት አለት የቤተ ክርስቲያንን መሰረት ነህ ብሎ ብጽዕና ሰጠው። የመንግስተ ሰማያትንም መክፈቻ ቁልፍ ሰጥቻለሁ አለው። አጽናኝ የሆነ የመንፈስ ቅዱስንም ጸጋ ከተቀበለ በኋላ ተናጋሪዎች በሆኑ በዚህ ዓለም ተኩላዎች መካከል ገባ። በውስጣቸውም ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም ሰበከ። ቁጥር የሌላቸው ብዙዎች አሕዛብንም መልሶ የዋሆች ምዕመናን አደረጋቸው። ጌታችንም የማይቆጠሩ ታላላቅ ድንቆችና ታምራቶችን በእጆቹ አደረገ። ጥቅም ያላቸው 3 መልእክቶችንም ጽፎ ለምዕመናን ላካቸው። ለማርቆስም ወንጌሉን ተርጉሞ አጽፎታል። ከዚህም በኋላ ወደ ሮሜ ከተማ ገባ። የከተማው መኳንንት ወደሚሰበሰቡበት ወደ ታላቁ የጨዋታ ቦታም ሄዶ በታላቅ ድምፅ እንዲህ ብሎ ተናገረ። የሚራሩ ብፁዓን ናቸው፣ ለእርሳቸውም ይራሩላቸዋልና። የዚህንም ተከታታይ ቃሎች ተናገረ። በዚያም ከዚያ የነበሩ 4 የድንጋይ ምሰሶች በሚያስፈራ ድምፅ አሜን አሉ። የተሰበሰቡትም ይህን ቃል በሰሙ ጊዜ ደነገጡ። ከ70 ዓመት ጀምሮ ሰይጣን ያደረበት አንድ ሰው ነበረ። ከነዚያ ድንጋዮች ቃልን ስለሰማ ያን ጊዜ ጋኔኑ ጣለው፣ ከእርሱም ወጥቶ ሄደ። መኳንንቱም ፈርተዋልና ስለዚህ ነገር እያደነቁ ወደ ቤታቸው ገቡ። ከከተማ መኳንንቶችም ቀውስጦስ የሚባል አንዱ ወደ ቤቱ በገባ ጊዜ ስሟ አክሮሲያ ለምትባል ሚስቱ ዓለምን ስለመተው ለድሆችም ስለመራራትና የመሳሰለውን ቃል ቅዱስ ጴጥሮስ እንዴት እንዳስተማረ ነገራት። እርሷም በሰማች ጊዜ በልቧ ነቅታ ይህ ነገር መልካምና ድንቅ ነው አለች። ጴጥሮስ ያስተማረውንም ሁሉ ያደርጉ ዘንድ በአንድነት ተስማሙ። ከዚህም በኋላ ገንዘባቸውን ሁሉ ለድሆች ሰጡ። ከዕለት ራት በቀርም ምንም አላስቀሩም። ከጥቂት ቀኖችም በኋላ ንጉሡ ስለ መንግስት ሥራ ከእርሱ ጋር ለመማከር በቶሎ እንዲደርስ ወደ እርሱ መልእክትን ላከ። ቀውስጦስም ይህን በሰማ ጊዜ ገንዘብ ስላልነበረው ፈርቶ ደነገጠ፣ ተጨነቀም። ምክንያትም አመካኝቶ ይሰወር ዘንድ ከሚስቱ ጋር ተማከረ። እሷ ግን ምክንያት አታድርግ፣ ነገር ግን ወደ ንጉሡ ሂድ፣ የቅዱስ ጴጥሮስም አምላክ ጎዳናህን ያቅናልህ አለችው። እርሱም ነገሯን ተቀብሎ ወደ ንጉሡ ሄደ። በመንገድም ከእግዚአብሔር የታዘዘ ብዙ በረከትን አገኘ። ወደ ንጉሡም ደረሰ። ንጉሡም በደስታና በክብር ተቀበለው። ከ3 ዓመት በኋላም ወደ ቤቱ በተመለሰ ጊዜ 2 ልጆቹ የተመረዘ ውሃ ጠጥተው እነሆ ሙተው ነበር። ሚስቱም ለእርሱ መንገርን ፈራች። ብዙ ምሳሌዎችንም ከመሰለችለት በኋላ ነገረችው። በሰማ ጊዜም እጅግ አዝኖ አለቀሰ። ሚስቱም እንዲህ አለችው፣ ጌታዬ ሆይ ልባችን የሚጽናናበትን እርሱ ያደርግልናልና የቅዱስ ጴጥሮስን ፈጣሪ እግዚአብሔርን እንለምነው። ሊጸልዩም በጀመሩ ጊዜ ቀውስጦስና አክሮሲያ ሆይ የደቀ መዝሙሬ የቅዱስ ጴጥሮስን ቃል ስለሰማችሁና ስለተቀበላችሁት ስለዚህ ልጆቻችሁን በሕይወታቸው ሰጣችኋለሁ የሚልን ቃል ከሰማይ ሰሙ። ያን ጊዜም ልጆቻቸው ድነው ተነሱ። ቀውስጦስና ሚስቱም ደስ አላቸው። የተመሰገነ እግዚአብሔርንም አመሰገኑት። ይህም ከሞት የተነሱ ልጆች ለቅዱስ ጴጥሮስ ደቀ መዝሙሮች የሆኑ የአንዱ ስም ቀሌሜንጦስ ነው። እርሱም ቅዱስ ጴጥሮስ ያየውንና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በስጋ ወደ ሰማይ በሚያርግ ጊዜ የገለጠለትን ምስጢር ሁሉ የነገረው ነው።
ሰዎች ሊያዩአቸው የማይገባቸውን መጻሕፍትን አስረከበው። ይህንም ቀለሜንጦስን ሊቀ ጵጵስና ወንድሙንም ዲቁና ሾማቸው። ከዚህም በኋላ ዳግመኛ ቅዱስ ጴጥሮስ አምላክን የወለደች የንጽሕት ድንግል እመቤታችን ማርያም ክብሯን በምሳሌ አየ። በቀስት አምሳል ደመናን አይቷልና በላዩም የብርሃን ድንኳን ነበረ። በድንኳኑም ውስጥ አምላክን የወለደች ቅድስት ድንግል ማርያም ተቀምጣለች። በእጆቻቸው ውስጥ የነበልባል ጦሮችንና ሰይፎችን የያዙ መላእክትና የመላእክት አለቆች በዙሪያ ነበሩ። እንዲህም እያሉ ያመሰግኗት ነበር። ከእርሷ የድህነት ፍሬ የተገኘ የሰመረች የወይን ተክል አንቺ ነሽ። ማኅፀንሽ የእግዚአብሔርን በግ የተሸከመ ንጽሕት አዳራሽ አንቺ ነሽ። ሁለተኛም እንዲህ ይሏት ነበር። የብርሃን እናቱ ሆይ፣ የምሕረት መገኛ ሆይ ደስ ይበልሽ። የአማልክት አምላክ የፍጥረት ሁሉ ጌታ የሆነ የመድን ዙፋን ሆይ ደስ ይበልሽ። ክብርና ምስጋና የተመላሽ የፍጥረት ሁሉ እመቤት ሆይ ደስ ይበልሽ። መላእክትም ምስጋናዋንና ሰላምታዋን ባደረሱ ጊዜ ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ለእርሷ ተገልጾ ከእርሷ በቀር ማንም ሊያውቀው የማይችል ነገርን ነገራት። ወዲያውንም ምድር ተናወጠች፣ ሊነገር የማይቻል ምስጢራትንም ገለጠላት። ከዚህም በኋላ መድኃኒታችን በሀገሩ ሁሉ ቅዱስ ወንጌልን ይሰብክ ዘንድ ቅዱስ ጴጥሮስን አዘዘው። ጴጥሮስም ወጥቶ ሄደ። ኢዮጴ ወደምትባል የባህር ዳርቻና ልድያ ወደምትባል ሀገርም ደረሰ። በአንዲት ዕለትም በኢዮጴ ሳለ ብርህት ደመና አዞረችው። እነሆም ሰፊ መጋረጃ ወደ እርሱ ወረደች። በውስጧም የእንስሳት የምድረ በዳ አውሬዎችና የሰማይ አዕዋፍ አምሳል ነበረ። ቅዱስ ጴጥሮስ ሆይ ተነስና አርደህ ብላ የሚል ቃልም ከሰማይ ጠራው። ቅዱስ ጴጥሮስም አቤቱ አይገባኝም፣ ርኩስ ነገርም አልበላም፣ ወደ አፌም ከቶ አልገባም አለ። ያም ቃል ዳግመኛ ጠራውና እግዚአብሔር ንጹሕ ያደረገውን አንተ ርኩስ ነው አትበል አለው። ያም ቃል 3 ጊዜ መላልሶ እንዲህ ነገረው። በየንግግሩም ወደ እሪያዎች፣ ወደ አራዊትና ወደ አዕዋፍ ስዕሎች ጣት ያመለክተው ነበር። ከዚህም በኋላ ያቺ መጋረጃ ወደ ሰማይ ተመለሰች። ቅዱስ ጴጥሮስም ስላየው ራእይ አደነቀ። ይህም ራእይ ወደ ፈጣሪያቸው እግዚአብሔር የሚመለሱ አሕዛብን ስለመቀበል እንደሆነ አስተዋለ። ለወንድሞቹ ሐዋርያትም አሕዛብ የእግዚአብሔርን ቃል እንደተቀበሉ የመቶ አለቃ ቆርኔሌዎስንም ከወገኖቹ ጋር እንዳጠመቀው ነገራቸው። ከዚህም በኋላ ቅዱስ ጴጥሮስ ከዮሐንስ ጋር ጌታችን እንዳዘዛቸው ወደ አንጾኪያ ከተማ ገቡ። የአገሪቱንም ሁኔታ ይጠይቅ ዘንድ ቅዱስ ጴጥሮስ ዮሐንስን ላከው። ሰዎችንም አግኝቶ ክፉ ነገርን ተናገሩት፣ ሊገድሉትም ፈለጉ። እያለቀሰም ተመለሰ፣ ሰውነቱም ተበሳጨች። ቅዱስ ጴጥሮስንም አለው፣ አባቴ ሆይ የእሊህ ጎስቋሎች ክፋታቸው እንዲህ ከሆነ ወደ ነገሥታቱና ወደ መኳንንቱ ገብተን በጌታችን ስም በሰበክን ጊዜማ ምን እንሆን ይሆን? እንዴትስ ሃይማኖትን እናስተምራለን አለ። ቅዱስ ጴጥሮስም ወዳጄ ሆይ የ20ውን ቀን መንገድ በአንዲት ሌሊት ያመጣን እርሱ ስራችንን መልካም ያደርግልናልና አትፍራ አትዘንም አለው። ከዚህም በኋላ ወደ ከተማ መካከል ገብተው ክብር ይግባውና በጌታችን ስም ሰበኩ። የከተማው ሰዎችና የጣዖታቱ አገልጋዮችም በእነርሱ ላይ ተሰበሰቡ። ታላቅ ድብደባንም ደበደቧቸው፣ አጎሰቆሏቸውም። ግማሽ የራስ ጠጉራቸውንም ላይተው ተዘባበቱባቸው፣ አስረውም በግንብ ውስጥ ጣሏቸው። ከዚህም በኋላ ተነስተው ይረዳቸው ዘንድ ወደ እግዚአብሔር ጸለዩ። ወዲያውንም ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ኪሩቤልና ሱራፌል እያጀቡት ተገለጠላቸውና እንዲህ አላቸው፣ የመረጥኳችሁ ጴጥሮስና ዮሐንስ ሆይ በዘመኑ ሁሉ እኔ ከእናንተ ጋር እኖራለሁና አትፍሩ፣ አትዘኑም። ለመዘባበሻም በራሳችሁ መካከል ስለላጯችሁ አታድንቁ። ይህም መመኪያና ክብርን የክህነት ሥርዓትንና ምልክትንም ይሆናችኋል። ካህን የሚሆን ሁሉ ያለዚህ ምልክት ሥጋዬንና ደሜን ማቀበል አይችልም። ይህ ምልክት እያለው የሚሞት ካህንም ኃጢአቱ ይሰረይለታል። ይህን ካላቸው በኋላ ከእርሳቸው ዘንድ በክብር አረገ። ከዚህም በኋላ ቅዱስ ጳውሎስ መጥቶ ዮሐንስን ተገናኘው። የዚህ ሀገር ሰዎች ያደረጉብህ ምንድነው አለው። እርሱም ስለኔ አታድንቅ፣ የሐዋርያትንም አለቃ በእኔ ላይ ባደረጉት አምሳል አድርገውበታልና አለው። ቅዱስ ጳውሎስም አጽናናቸው፣ እንዲህም አላቸው፣ እኔ በጌታችን ፈቃድ ወደ ከተማ ውስጥ ገብቼ እናንተንም አስገባችኋለሁ። ከዚህም በኋላ ቅዱስ ጳውሎስ ሄዶ ምክንያትን ፈጠረ።
ጣዖታቸውንም እንደሚያመልክ መስሎ ሐዋርያትን እንዲያቀርቡለትና ስለ ስራቸውም እንዲጠይቃቸው የከተማውንም መኳንንት አነጋገራቸው። መኳንንቱም ወደ ቅዱስ ጳውሎስ እንዲያቀርቧቸው አዘዙ። በቀረቡም ጊዜ ቅዱስ ጳውሎስ ስለ ስራቸው ጠየቃቸው። እነሱም ድንቆችንና ታምራቶችን ለሚያደርግ ለክርስቶስ ደቀ መዝሙሮቹ እንደሆኑ ነገሩት። ዳግመኛም እናንተ እንደርሱ ማድረግ ትችላላችሁን አላቸው። እነርሱም አዎ በእርሱ ስም ሁሉን ስራ መስራት እንችላለን አሉት። ከዚህም በኋላ ከእናቱ ማህፀን ዕውር ሆኖ የተወለደውን ዓይኑን አበሩ። የንጉሱንም ልጅ ከሞተ በ3 ወሩ ስጋውም ከተበላሸ በኋላ ከመቃብር አስነሱት። ንጉሱና የከተማ ሰዎችም ሁሉ ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ አመኑ። ቅዱስ ጴጥሮስም ምድሩን ረግጦ ውሃን አፈለቀ። በአብ በወልድ በመንፈስ ቅዱስ ስም አጠመቋቸው። በቀናች ሃይማኖትም እንዲጸኑ አደረጓቸው። ከዚህም በኋላ በሎዶቅያ ያሉ ምዕመናን የቂሳሮስ ባህር ከወሰኑ አልፎ ብዙ ሰዎችን ከአትክልት ቦታዎቻቸውና ከከብቶቻቸው ጋር እንዳሰጠማቸው ወደ ቅዱስ ጴጥሮስ ላኩ። ቅዱስ ጴጥሮስም ተወዳጅ ዮሐንስን ወደ እነርሱ ላከ። ዮሐንስም ወደ እነርሱ ሲጓዝ በጎዳና በግ አገኘ። በጉንም እንዲህ ብሎ ላከው፣ ወደ ቂሳሮስ ወንዝ ሂድ፣ የክርስቶስ ደቀ መዝሙር ወደ አንተ ልኮኛል። ወደ ቀድሞ ወሰን ተመልሰህ ትገባ ዘንድ በእግዚአብሔር ቃል የታሰርክ ነህ ብሎሃል በለው። ያን ጊዜ በጉ ሄዶ እንዳዘዘው አደረገ። ወንዙም ሸሽቶ ወደ ቦታው ተመለሰ። ቁጥር የሌላቸው ብዙዎች የከተማ ሰዎችም ይህን አይተው በጌታ አመኑ። ከዚህም በኋላ ቅዱስ ጴጥሮስ አልፎ ወደ ሮሜ ከተማ ገባ። በዚያም ስራ መሰሪው ሲሞን ተቃወመው። እሱንም ከአየር ላይ አውርዶ ጥሎ አጠፋው። ይህንንም ድንቅ ስራ አይተው ብዙዎች ህዝቦች አመኑ። የከተማ ገዢ የአክርጶስ ቁባቶችም የቅዱስ ጴጥሮስን ትምህርት ተቀበሉ። ሌሎችም የከበሩ ብዙዎች ሴቶች ትምህርቱን በመቀበል ከባሎቻቸው ርቀው ንጽህናቸውን ጠበቁ። ስለዚህም ነገር ቅዱስ ጴጥሮስን ሊገድሉት የሮሜ መኳንንት ተማከሩ። የአልታቢዮስ ሚስትም እንዳይገድሉት ከሮሜ ከተማ ወጥቶ እንዲሄድም ወደ ቅዱስ ጴጥሮስ ላከች። ምዕመናን ወንድሞችም ውጣ አሉት። እሱም ቃላቸውን ተቀበለ። ትጥቁንም ለውጦ ከከተማ ወጣ። በሚወጣበትም ጊዜ መስቀል ተሸክሞ ወደ ከተማ ሲገባ ጌታችንን አገኘውና አቤቱ ጌታዬ ወዴት ትሄዳለህ አለው። ጌታም ልሰቀል ወደ ሮሜ ከተማ ሄዳለሁ ብሎ መለሰለት። ቅዱስ ጴጥሮስም አቤቱ ዳግመኛ ትሰቀላለህን አለው። ያን ጊዜም ጎልማሳ ሳለህ ወገብህን በገዛ እጅህ ታጥቀህ ወደ ወደድከው ትሄዳለህ። በሸመገልክም ጊዜ ግን እጅህን ታነሳና ሌላ ያስታጥቀሃል፣ ወደማትወደውም ይወስድሃል ያለውን የጌታችንን ቃል አስተዋለውም። ያን ጊዜም ወደ ከተማው ተመልሶ ክብር ይግባውና ከጌታችንና ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ የሆነውን ለወንድሞች ነገራቸው። እነርሱም እጅግ አዘኑ። ንጉሥ ኔሮንም ቅዱስ ጴጥሮስን እንዲሰቅሉት አዘዘ። ሊሰቅሉትም በያዙት ጊዜ ወታደሮቹን እንዲህ ብሎ ለመናቸው፣ የክብር ንጉሥ ጌታዬ ኢየሱስ ክርስቶስ ወደ ላይ ሆኖ ስለተሰቀለ እኔ ቁልቁል ልሰቀል ይገባኛል። ወዲያውኑም እንደነገራቸው ሰቀሉት። ተሰቅሎ ሰላም ለምዕመናን የሕይወትንም ቃል አስተማራቸው። በቀናች ሃይማኖትም እንዲጸኑ አዘዛቸው። ከዚህም በኋላ ነፍሱን በእግዚአብሔር እጅ ሰጠ። ለእግዚአብሔርም ምስጋና ይሁን። እኛንም በአባታችን በቅዱስ ጴጥሮስ ጸሎት ይማረን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም እብል ዛክርጶስ አንስቲያ ዴውርስ ወቃሪያ አቅባማ አዲ ወአቅባንያ ወላ ክርስቲያና ሰላም ብሲተ አልታቢዮ ዘሮሚያ በቃለ ትምህርቱ ለጴጥሮስ ሐዋርያ ዘምስካበ ስበት ወርስ ሰኪበ አብያም ሰላም ለመርቄሎስ ወልደ ዮና በቀባፋ ሶበቀባ ለስጋሁ በድና ይቤሎ ለሊሁ በቃለ ትሕትና እፎ በበር ዛጎልከ ዘመጠነዝ ጤና እንዘህያው አንተ ወዳይናም ሰላም ለክ ጴጥሮስ ተልሚድ ዘያቆስከ ተስፋ ነገረ ኑፋቄ ወካሄድ እንዘ ትረውዝ ጽዋ ለመልእክተ ክርስቶስ ወልድ አመለሊከ ወሬዛ ቀነትከ በእድ ወአመልህከ አቅነትከ በእድ
ዳግመኛም በዚህች ቀን ልሳነ እፍረት፣ የክርስቶስ አንደበት፣ የእውቀት አዘቅት፣ የቤተ ክርስቲያን መብራት፣ የቅዱስ ሐዋርያ ጳውሎስ የሰማዕትነቱ መታሰቢያ ነው። እንደ ስሙም ትርጓሜ መሪ አመስጋኝ ወደብ ጸጥታ ነው። ይህም ቅዱስ ጳውሎስ አስቀድሞ በክርስቶስ ያመኑትን የሚያሳድድ ነበረ። እርሱም ከብንያም ወገን የፈሪሳዊ ልጅ ነው። ወላጆቹም ሳውል ብለው ስም አወጡለት። ትርጓሜውም ስጦታ ማለት ነው። ቁመቱ ቀጥ ያለ፣ መልኩ ያማረ፣ ፊቱ ብሩህ፣ ቅላቱ እንደ ሮማን ቅርስ ደበብ ያለ፣ አይኑም የተኳለ የሚመስል፣ አፍንጫው ቀጥ ያለ፣ ሸንጎበታም፣ ጉንጩ እንደ ጽጌረዳ ነበረ። እርሱም ሕገ ኦሪትን አዋቂ ነበረ። ለሕጉም ቀናተኛ ሆኖ ምዕመናንን አሳዳጅ ነበረ። ወደ ሊቀ ካህናቱም ሄዶ በመንገድ የሚያገኘው ሰው ቢኖር ወንዶችንና ሴቶችን እንደታሰሩ ወደ ኢየሩሳሌም ይመልሳቸው ዘንድ ለደማስቆ ከተማና ለምኩራቦቹ የፈቃድ ደብዳቤ ለመነ። ሲሄድም ወደ ደማስቆ ከተማ አቅራቢያ በደረሰ ጊዜ ድንገት ከሰማይ መብረቅ ብልጭ አለበት፣ በምድር ላይም ወደቀ። ወዲያውም ሳውል ሳውል ለምን ታሳድደኛለህ የሚለውን ቃል ሰማ። ሳውልም አቤቱ አንተ ማን ነህ አለው። አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ። በሾለው ብረት ላይ ብትረግጥ አንተን ይጎዳሃል አለው። እየተንቀጠቀጠም አደነቀ። አቤቱ ምን እንዳደርግ ትሻለህ አለው። ጌታም ተነስና ወደ ከተማ ግባ፣ ልታደርገው የሚገባህን ከዚያ ይነግሩሃል አለው። ከእርሱ ጋር ቆመው የነበሩ ሰዎችም ንግግሩን ይሰሙ ነበር፣ ነገር ግን የሚያዩት አልነበረም። ሳውልም ከምድር ተነሳ፣ አይኖቹም ተገልጠው ሳሉ አያይም ነበር። እየመሩም ወደ ደማስቆ አስገቡት። በዚያም ሳይበላና ሳይጠጣ 3 ቀን ሰነበተ። በዚያም በደማስቆ ከደቀ መዛሙርቱ ወገን ሐናንያ የሚባል አንድ ሰው ነበረ። ጌታም በራእይ ተገለጠለትና ሐናንያ ብሎ ጠራው። እርሱም አቤቱ ጌታዬ እነሆኝ አለ። ጌታም ተነስና ቀጥተኛ ወደምትባለው መንገድ ሂድ፣ በይሁዳ ቤትም ጠርሴስ ከሚባል ሀገር የመጣ ሳውል የሚባል ሰው ፈልግ፣ እርሱ አሁን ይጸልያልና አለው። ሐናንያ ግን መልሶ እንዲህ አለ፣ አቤቱ ስለዚያ ሰው በኢየሩሳሌም በቅዱሳኖች ላይ የሚያደርገውን ክፉ ነገር ሁሉ ከብዙ ሰዎች ሰምቻለሁ። ወደዚህም ከካህናቱ አለቃ አስፈቅዶ የመጣ ስምህን የሚጠሩትንም ሁሉ ሊያስር ነው አለ። ጌታችንም ተነስና ሂድ፣ በአሕዛብና በነገስታት በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ አድርጌዋለሁና እኔም ስለ ስሜ መከራ ይቀበል ዘንድ እንዳለው አሳየዋለሁ። ያን ጊዜ ሐናንያ ሄደ፣ ወደ ቤትም ገባ። ወንድሜ ሳውል በመንገድ ስትመጣ የታየ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ታይ ዘንድ የመንፈስ ቅዱስም ጸጋ ይሞላበት ዘንድ ወደ አንተ ልኮኛል አለው። ያን ጊዜም የሸረሪት ድር የመሰለ ከዓይኖቹ ላይ ተገፎ ወደቀ፣ ዓይኖቹም ተገለጡ። ወዲያውም አየ፣ ተነስቶም ተጠመቀ፣ እህልም በልቶ በረታ። ከደቀ መዛሙርቱም ጋር በደማስቆ ጥቂት ቀን ሰነበተ። በዚያው ጊዜ የእግዚአብሔር ልጅ ነው ብሎ ስለ ኢየሱስ ክርስቶስ ሰበከ፣ አስተማረም። የሰሙትም ሁሉ አደነቁ፣ እንዲህም አሉ፣ በኢየሩሳሌም ይህን ስም የሚጠሩትን ሁሉ ያሳድድ የነበረ ይህ አልነበረምን? ወደዚህስ የመጣው እያሰረ ወደ ሊቀ ካህናቱ ሊወስዳቸው አይደለምን? አጽናኝ መንፈስ ቅዱስም አደረበት፣ እውነተኛውንም ሃይማኖት ግልጽ አድርጎ አስተማረ። ለኦሪት ሕግ የሚቀና እንደነበረ እንዲሁ ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ስለሰራት ሕገ ወንጌል እጥፍ ድርብ ቅንዓትን የሚቀና ሆነ። ከዚህም በኋላ በአገሮች ሁሉ ዞሮ ሰበከ። በጌታችንም ስም ሰበከ። ድንቆችንና ታምራትንም አደረገ። ቁጥር የሌላቸው ብዙዎች አሕዛብንም አሳመናቸው። ነገር ግን ብዙ ጊዜ በመገረፍ በመደብደብና በመታሰር ብዙ መከራ ደረሰበት። መከራውንም ሁሉ ታግሶ በሁሉ ቦታ ዞሮ አስተማረ። በሐዋርያት ሥራ መጽሐፍም እንደተጻፈ የእግዚአብሔርን ሥራ ሲሰሩ ሲጾሙና ሲጸልዩ መንፈስ ቅዱስ እኔ እነርሱን ለመረጥሁለት ሥራ ሳውልንና በርናባስን ለዩልኝ አላቸው። ከዚህም በኋላ ጾመውና ጸልየው እጃቸውንም በራሳቸው ላይ ጭነው ሾሟቸው። ከመንፈስ ቅዱስም ተሹመው ወደ ሴሎቅያ ወረዱ። በደሴቱም ሁሉ ሲዘዋወሩ ጳፋ ወደምትባል ሀገር ደረሱ። በዚያም ሐሰተኛ ነቢይ የሆነ ስሙ በርያሱስ የሚባል አንድ ሥራየኛ አይሁዳዊ ሰው አገኙ። እርሱም ሰርጊዮስ ጳውሎስ ከሚባል ብልህ ሰው ከሆነ አገረ ገዢ ዘንድ የነበረ ነው።
የእግዚአብሔርን ቃል ሊሰማ ወዶ በርናባስንና ሳውልንም ጠራቸው። የስሙ ትርጓሜ እንዲህ ነበርና ኤልማስ የሚሉት የአስራየኛ ሰው ይከራከራቸው ነበረ። ገዢውንም ማመንን ሊከለክለው ወዶ ነበር። ቅዱስ ጳውሎስ በተባለው ሳውል ላይም መንፈስ ቅዱስ መላበት። አተኩሮም ተመለከተው። ኃጢአትንና ክፋትንም ሁሉ የተመላ የሰይጣን ልጅ የጽድቅ ሁሉ ጠላት ሆይ የቀናውን የእግዚአብሔርን መንገድ እያጣመም ተው ብትባል እምቢ አልክን? እነሆ አሁን የእግዚአብሔር እጅ በአንተ ላይ ተቃጣለች፣ ትታወራለህ። እስከ ዕድሜ ልክህም ፀሐይን አታይም አለው። ወዲያውኑም ታወረ፣ ጨለማም ዋጠው። የሚመራውንም ፈለገ። አገረ ገዢውም የሆነውን አይቶ ደነገጠ፣ በጌታችንም አመነ። ከዚህ በኋላ ሂደው ወደ ሊቃኦንያ ከዚያም ወደ ልስጥራንና ደርቤን ከተማ ወደ አውራጃውም ሁሉ ገብተው አስተማሩ። በልስጥራን ከተማም ከእናቱ ማህፀን ጀምሮ እግሩ ልምሾ የሆነ አንድ ሰው ነበረ። ተቀምጦ ይኖር ነበር እንጂ ልምሾ ከሆነ ቀን ጀምሮ ቁሞ አልሄደም። ቅዱስ ጳውሎስንም ሲያስተምር አደመጠው። ቅዱስ ጳውሎስም ተመልክቶ ሃይማኖት እንዳለው እንደሚድንም ተረዳ። ድምጹንም ከፍ አድርጎ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም ተነስና ቀጥ ብለህ ቁም እልሃለሁ አለው። ወዲያውኑም ተነስቶ ሄደ። አሕዛብም ቅዱስ ጳውሎስ ያደረገውን አይተው በጌታችን አመኑ። እርሱም በዚያ ካለ አይሁድ ከአንጾኪያና ከኢቆንያ መጥተው ልባቸውን እንዳስጨከኑባቸው አሕዛብንም አባበሏቸው። ቅዱስ ጳውሎስንም በድንጋይ ደበደቡት፣ ጎትተውም ወደ ውጭ አወጡት። በማግስቱም ከበርናባስ ጋር ወደ ደርቤን ከተማ ሄዱ። በዚያችም ከተማ አስተማሩ። ብዙ አሕዛብንም ወደ ሃይማኖት አስገቡ። ለቤተ ክርስቲያንም ቀሳውስትን ሾሙላቸው። ከዚያም ወደ መቄዶንያ አልፈው ሄዱ። ጋኔን ሟርት የሚያሰራትን አንዲት ልጅ አገኙ። ከምታገኘው ዋጋ ለጌቶቿ ብዙ ትርፍንም ታስገባ ነበር። እነዚህ ሰዎች የልዑል እግዚአብሔር አገልጋዮች ናቸው፣ የሕይወትንም መንገድ ያስተምሯቸዋል ብላ እየጮኸች ከቅዱስ ጳውሎስ በኋላ ተከተለች። ብዙ ቀንም እንዲሁ ታደርግ ነበር። ቅዱስ ጳውሎስንም አሳዘነችው። መለስ ብሎ መንፈስ ርኩስን በጌታችን ኢየሱስ ክርስቶስ ስም እንድትወጣ አዝዣለሁ አለው። ወዲያውኑም ተዋት። ከዚህ በኋላ ሐለብ ከሚባል አገር ደረሰ። የጢሞቴዎስንም እናት ስሟ በድሮናን ከሞት አስነሳት። በዚያም ያዙት። ለዚያች አገር ጣዖትም ሊሰውት ወደው በሚነድ እሳት ውስጥ ጨመሩት። ስለነርሱም እየማለደ እጆቹን በመስቀል ምልክት አምሳል ዘረጋ። አሕዛብም ባዩት ጊዜ ስለዚህ ድንቅ ሥራ አደነቁ። ከእሳት መካከልም እንዲወጣ ማለዱት። ማንም ምን ሳይነካው ወጣ። ሰገዱለትም። ክብር ይግባውና በጌታችንም አመኑ። የአገሩ ሹም አርስጦስም አመነ። ሰባቱ የጣዖት ካህናቶች ግን ሸሽተው ተሰወሩ። ቅዱስ ጳውሎስም በጭላት አምሳል የተቀረጸውን ምስል ጠራው። ምስሉም በአንበሳ ምሳሌ መጥቶ በምኩራብ መካከል በቅዱስ ጳውሎስ ፊት ቆመ። ቅዱስ ጳውሎስም የሚያመልኩ ካህናቶች ወዴት አሉ አለው። አንበሳውም ያሉበትን እስክነግርህ ድረስ ጌታዬ ጥቂት ታገሰኝ አለው። ካህናቱም ወደ ተሸሸጉበት ሄዶ አንዱን አንገቱን በአፉ ይዞ እየጎተተ አምጥቶ እንደ በድን በአደባባዩ መካከል ጣለው። ሰባቱንም እንዲሁ እያንዳንዱን እየጎተተ አመጣቸው። ሕዝቡም ሊገድሏቸው ወደዱ። ቅዱስ ጳውሎስም ዛሬ በዚህ ከተማ ማዳን እንጂ መግደል አይገባም አለ። ከዚህም በኋላ ሁሉንም አጠመቃቸው፣ ሃይማኖትንም አስተማራቸው። ያንንም አንበሳ የሆነ የጭላት ምስ አንበሳ ሆይ አትፍራ፣ ስላገለገልከኝ እስከምሻ ድረስ ኑሮህ በበረሃ ይሁን አለው። ያን ጊዜም ወደ በረሃ ሄደ። ቅዱስ ጳውሎስም ከዚያ ተነስቶ አካ ወደሚባል ከተማ ሄደ። ስክንጥስ ከሚባል ደቀ መዝሙርም ጋር ተገናኘ። አይሁድም ዜናውን ሰምተው ከአሕዛብ ጋር ተሰበሰቡ። ይዘውም ጭንቅ የሆነ ስቃይን አሰቃዩት። ዳግመኛም 2 በሮችን አመጡ። ከስክንጥስም ጋር አስረው በከተማው ጥጋጥግ በስለታም ድንጋይ ላይ አስጎተቷቸው። ደማቸውም እንደ ውሃ ፈሰሰ። አጥንታቸውም እስከሚታይ ድረስ ስጋቸው ተቆራረጠ። ወደ ጌታም ጸለዩ። ያን ጊዜም በሮቹ ከሚነዳቸው ጋራ ድንጋይ ሆኑ። ሕዝቡም ባዩ ጊዜ ለመኮንኑ ነገሩት። እርሱም ተቆጣ። ወደ እርሱም እንዲያቀርቧቸውና በድንጋይ እንዲወግሯቸው አዘዘ። በቅዱስ ጳውሎስም ላይ
እጅግ ተቆጥቶ አንተ የሥራይ ሰው እንሆ አሰቃይሃለሁ አለው። በበሬ ቅርጽ የተሰሩ ሁለት የናስ ቀፎችን የሚያመጡ ዘንድ አዘዘ። ዝፍት ሙጫና ድኝም አምጥተው በውጭ ቀላቅለው ሁለቱን የናስ ቀፎች በውስጥም በውጭም ቀቧቸው። ሐዋርያትንም በውስጥ ጨምረው በእሳት ምድጃ ውስጥ አስገቧቸው። 3 መዓልትና 3 ሌሊትም እሳት አነደዱባቸው። መድኃኒታችን ክርስቶስም ከመላእክቶቹ ጋር መጣ። እሳቱንም ከዚያ ፈልሶ ወደ ከተማ ውስጥ ገብቶ የከተማውን ሰዎች ሁሉ እንዲከባቸው አደረገው። በተጨነቁም ጊዜ ጮሁ፣ አለቀሱ። መዳንን ከፈለጋችሁ ፈጥናችሁ በአደባባዩ በአንድነት ተሰብሰቡ የሚል ቃል ከሰማይ ጠራቸው። ቅዱስ ጳውሎስም ወደ በረሃ አሰናብቶት የነበረው አንበሳ መጣ። ቅዱስ ጳውሎስ በስሙ በሚያስተምርበት ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እመኑ እያለ ጮኸ። ከዚህም በኋላ ወደ እሳቱ ምድጃ ተመልሶ ቅዱስ ጳውሎስንና ስቅንጥስን ከእሳቱ ውስጥ ውጡ አላቸው። ያን ጊዜም የራሳቸው ፀጉር እንኳን ሳይቀነብር ወጡ። በላያቸውም ላይ የቃጠሎ ሽታ እንኳን የለም። ይህንንም ድንቅ ሥራ አይተው በጌታችን በናዝሬቱ ኢየሱስ ክርስቶስ እናምናለን እያሉ ጮሁ። ከዚህም በኋላ በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ስቅንጥስንም ቅስና ሾመላቸው። ከዚህም በኋላ ከሐዋርያው ፊልጶስ ጋር ወደ 2 አገሮች በአንድነት ሄዱ። በዚያም በጌታችን ስም ሰበኩ። የአገሩ አለቆችም ያዟቸው፣ እጆቻቸውንና እግሮቻቸውንም አሰሯቸው። በአንገቶቻቸውም የብረት ሰንሰለቶችን አስገቡ። ራሳቸውንም የሚሸፍን የብረት ቆብን ሰሩላቸው። ዳግመኛም በእጅና በመሃል እጅ በጣዖቶቹም ምሳሌ ሰርተው በእጆቻቸውና በክንዶቻቸው እያንዳንዱን የብረት እጅ ጨመሩ። ከብረቶቹም ጋር ቸነከሯቸው። ሁለተኛም እስከ አንገት የሚደርስ በትከሻ አምሳል ሰሩ። በፊትና በኋላ ቸነከሯቸው። ደግሞ መላ አካላቸውን የሚከብና ከአካላቸው ምንም እንዳይታይ የሚሸፍን የብረት ሰሌዳ ሰሩ። ከወገቦቻቸውም ጋር ቸነከሩት። ችንካሮችም ተረከዛቸውን ነድለው ወደ ጭናቸው እስከሚደርሱና እስካቆሰሏቸው ድረስ የብረት ጫማ ሰርተው እግሮቻቸውን ቸነከሩ። ደግሞም በመሸፈኛ አምሳል የብረት ሰናፊል ሰሩ። ቀማሚዎችም መጡ። 1 መክሊት የሚመዝን እርሳስንም አመጡ። ታላቅ የብረት ጋንንም 7 ልጥር የሰሊጥ ቅባትንም አመጡ። ስቡንና አደሮ ማሩን የእሳቱንም ኃይል አብዝቶ የሚያነደውን ቅመሙን ከሙጫውና ከድኙ ጋር ቀላቀሉ። ከዋርካና ከቁልቋል ከቅንጭብም ደም 7 ልጥር 1 የወይን አረግንና ቅባት ያላቸውን እንጨቶችን ሁሉ አመጡ። በጋን ውስጥ ያበሰሉትንና ያሟሙትንም ልዩ ልዩ ቅመምም አምጥተው ከስጋቸው ጋር እስከሚጣበቅ በቅዱሳኑ ሐዋርያት ስጋ ላይ ጣሉት። ሰሌዳዎች ውስጥ በቅዱሳኑ ሐዋርያት ስጋ ላይ ባሉት ሰሌዳዎች ውስጥ ጨመሩት። ከእግራቸው እስከ ራሳቸውም ከፍ እስከሚል ድረስ በእሳት ያቀለጡትን ያንን እርሳስ ጨመሩ። ርዝመቱ 15 ክንድ በሆነ ወፍራም የጥድ ምሰሶ ላይ ማቆሟቸውና ከበታቻቸው ፍሬ በሌለው በወይን ሐረግና በተልባ እሳቱን አቀጣጥለው አነደዱ። የእሳቱ ነበልባልም ከስጋቸው በላይ ከፍ አለ። ሐዋርያት ግን ወደ እግዚአብሔር ይጸልዩ ነበር። ከመኳንንቱም በአንዱ ልብ ርኅራኄን አሳደረና እንዲፈቷቸው አዞ ፈቷቸው። በፈቷቸውና ሰሌዳውን ከስጋቸው ላይ ባስወገዱ ጊዜ ቆዳቸው ተገፈፈና ከብረቱ ሰሌዳዎች ጋር ወጣ። ብዙ ደምም ከስጋቸው ፈሰሰ። ሰይጣንም በከተማው ሰዎች ልብ አደረና ሐዋርያትን ወደ እሳት ውስጥ መለሷቸው። ያን ጊዜ ጌታችን ወርዶ የእሳቱን ነበልባል አጠፋው። ዝናምንም የተመላች ብርህት ደመና መታ ቅዱሳን ሐዋርያትን ከበበቻቸው። በዚያችም ሀገር አንድ ጊዜ በድንጋይ በመወገር አንድ ጊዜም በፍላጻ በመነደፍ ብዙ ተሰቃዩ። ከዚህም በኋላ ሙታንን ባነሱ ጊዜ የከተማው ሰዎች ሁሉ አመኑ፣ አጠመቋቸውም። ቤተክርስቲያንንም ሰሩላቸው፣ ካህናትንም ሾሙላቸው። በቀናች ሃይማኖትም እስኪጸኑ አስተማሯቸው። ከዚያም ወጥተው ጌታችን ወዳዘዛቸው ወደ ሌላ ሀገር ሄዱ። ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ለቅዱስ ጳውሎስ ተገለጸለትና የመረጥኩ ጳውሎስ ሆይ ሰላም ላንተ ይሁን። መታሰቢያን የሚያደርገውን በስምህ ቤተክርስቲያን የሚሰራውንና በውስጧም የሚጸልየውን ስለትንና መባንም የሚሰጠውን
በመታሰቢያም ቀን ለድሆች የሚመጸውተውን ሁሉ ካንተ ጋራ በመንግስተ ሰማያት አኖራቸዋለሁ አለው። በስሜ የታነጹትንም አብያተ ክርስቲያናት መላእክቶችን እንዲጠብቋቸው አደርጋቸዋለሁ። ብዙ ቃል ኪዳንም ሰጠው። በመለኮታዊ አፉንም ሳመውና ከእርሱ ዘንድ ወደ ሰማያት በክብር አረገ። ከዚህም በኋላ እልዋሪቆን ወደምትባል ታላቅ ሀገር እስከሚደርስ በብዙ ሀገሮች ውስጥ ተመላለሰ። በዚያም የብርሃን እናት እመቤታችን ቅድስት ድንግል ማርያም ተገልጻለት አረጋጋችው፣ ረዳችውም። በመጋቢት 29 እንደጻፍነው የሀገሩን ሰዎች እንዲያጠምቃቸውና እንዲያስተምራቸውም አዘዘችው። ከዚህም በኋላ ወደ ሮሜ ከተማ ገብቶ በውስጧ ሰበከ። በስብከቱም ብዙዎች ሰዎች አምነው የክርስትና ጥምቀትን አጠመቃቸው። በመጽሐፍትነት የታወቁ 14 መልእክቶችንም ጻፈ። የመጀመሪያ መልእክቱም ለሮሜ የተጻፈችው ናት። መልካም ሩጫውንም ከፈጸመ በኋላ ንጉሥ ኔሮን ይዞ ጽኑ ስቃይን አሰቃየው። ራሱንም በሰይፍ እንዲቆርጡት ለሰያፊ ሰጠው። ከሰያፊውም ጋር አልፎ ሲሄድ ከንጉሥ ኔሮን ዘመዶች ወገን የሆነች አንዲት ብላቴና አገኘችው። እርሷም ክብር ይግባውና በጌታችን ያመነች ነበረች። ስለርሱም አለቀሰች። እርሱ ግን መጎናጸፊያሽን ስጪኝ፣ እኔም ዛሬ መልስልሻለሁ አላት። እርሷም መጎናጸፊያዋን ሰጠችውና ራስ ወደሚቆርጡበት ቦታ ሄደ። ለሰያፊውም ራሱን ባዘነበለ ጊዜ በመጎናጸፊያው ፊቱን ሸፈነ። ሰያፊውም የቅዱስ ጳውሎስን ራስ ቆርጦ በዚያች ብላቴና መጎናጸፊያ እንደተሸፈነ ጣለው። ሰያፊውም ቅዱስ ጳውሎስን እንደገደለው ለንጉሥ ሊነግረው በተመለሰ ጊዜ ያቺ ብላቴና አገኘችው። ያ ጳውሎስ ወዴት አለ አለችው። ራስ በሚቆረጥበት ቦታ ወድቋል፣ ራሱም በመጎናጸፊያሽ ተሸፍኗል አላት። እርሷም እንዲህ ብላ መለሰችለት፣ ዋሽተሃል። እነሆ ጴጥሮስና ጳውሎስ በእኔ ዘንድ አልፈው ሄዱ። እነርሱም የመንግስት ልብሶችን ለብሰዋል። በራሳቸውም ላይ በእንቁ የተጌጡ ዓይንን የሚበዘብዙ አክሊላትን አድርገዋል። መጎናጸፊያዬንም ስጡኝ። እርሷም እነኋት ተመልከታት። መጎናጸፊያዬንም ሰጡኝ። እርሷም እነኋት ተመልከታት ብላ ለዚያ ሰያፊ አሳየችው። ከእርሱ ጋር ለነበሩትም አሳየቻቸው። አይተውም አደነቁ። ስለዚህም ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ አመኑ። የዚህም የሐዋርያው ቅዱስ ጳውሎስ ታምራቶቹ ቁጥር የሌላቸው እጅግ የበዙ ናቸው። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለጳውሎስ ሃይማኖተ ክርስቶስ አጋደ እስከ አብሰርዎ በሰይፍ ወመተርዎ ክሳደ ከመያግብ ሕዝበ እየንተ ቀዳሚ ሰደደ በላይና አብዳን ተመሰለ አብደ ወላይሁድኒ ኮኖሙ አይሁደ ድህረ ምንዳቤ ተወክፈት ወተአሴት መከራ በብሔረ ባሕር ወበሀገራ ለቀበላሃ ዘመፁ በአይነ መንፈስ ነፂራ ሰላም ለማርያም ወለክርስቶስ በኩራ ብሂላ አይረፈት መስቀል ክብራ። በዚችም ቀን የ72 አርድእት መታሰቢያቸው ነው። በጋዛ ሀገር ሰማዕት የሆነው የይስሐቅና የደብረ አሳ ጻድቃንም መታሰቢያቸው ነው። በረከታቸውም ከኛ ጋር ለዘላለሙ ትኑር፣ አሜን። ሰላም እብል በቃለ ስብሐት ወሁዋኤ አርድእተ ክርስቶስ ሰባ ለላስማቲክሙ በጽዋኤ አህጉራት ዓለም ኩሉ አመፈነብክሙ በበክሌ ዘረ ኢምእመነ እምነ ምእመናን ጉባኤ በአይዳዊክሙ ዘተጸውረ መቴም። በዚህችም ቀን የመላእክት አለቃ የቅዱስ ሳቁኤል የበዓሉ መታሰቢያ ነው። አማላጅነቱና በረከቱ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለከ ሳቁኤል ብሁቅ ዲበ መናፍስ ጸዊረከ መሮ ምስለ መላእክት አሩ መዝገቦ ለዝናመ ዝንቱ ክረም በዘያመለምል ሳይር ወይሰምር ገራይት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 6 በዚህች ቀን እንደርሱ ያሉ ኤልያስና ሄኖክ ወዳሉባት ብሔረ ሕያዋን የዕዝራ ዕርገት ሆነ። በዚህችም ዕለት ቅድስት ንስተሮኒን አረፈች። በዚህችም ዕለት ቅዱስ ጳውሎስ የተባለ ቅዱስ መርቄሎስ በሰማዕትነት አረፈ። በዚህችም ዕለት ከሐዋርያት የበርተሎሜዎስ የ1000 ሰማዕታትና
ከማርቆስ 9ኛ የሚሆን የሊቀ ጳጳሳት ከላዲያኑ መታሰቢያቸው ነው። በዚህችም ቀን የቅዱስ አብሮኮሮኒዎስ እናት ገድለኛዋ ቴዎዳሲያ በሰማዕትነት አረፈች። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደም ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዛቅረብኩ ማሌታ ዘኪራ ላፈ ለተጠምዱከ ዘልፈ ለላነብብ ተወከ ዘንዴተ መጽሐፈ እንደረሰይከ እግዚኦ ጸሪቀ መለት ውክፈ ምላቡ ውላን ዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባኪያን፣ ሰማዕታት፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስካረጋይ ሊቆኑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎም ዘይደርስ ለዛንበቡ ለዘተርጎሙ በልሳን አዲስ ወለዘሰማ ቃሉ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት